አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በስንት ጊዜ መጣሁ። ኢድ ሙባረክ። እንኳን ለአረፋ በዓል አደረሳችሁ ብያለሁ። ሁላችሁንም በሰላም በጤና ለሀገራችን ያብቃን እና ዛሬ ጠፍቼ የመጣሁበት ማለት ነው። ሌላ ቦታ ሄደን ነው፣ ሌላ ሀገር ሄደን ነው እንደማንባል ሀገር እና በጣም ስራ ስለሚበዛብኝ ለዛ ነው የጠፋሁት። እና ቤተሰብዬ ዛሬ ሩታዬን አይቻት ማለት ነው። ትናንትና ፍሬም ጋር ስትመጣ የሆነ ፍሬም ጋር እንትን ያሰቡት ነገር አለ ወይ ደግሞ አብርሽ ሙስታሂል አብርሽ አሁን ወደ ሩታ አይመለስም። ምክንያቱም አንድ ጊዜ እዚችኛይቱ ጋር የሆነ የቆሸሸው ነገር ስላለ ያንን ማጥራት አለበት። ምክንያቱም እሱም ተዋርዶ እሷም ተዋርዳ አሁን ሄርሜላ ማለት ነው። እና አሁን እንደዛ አይኗን አፍጣ ሰው ፊት መቅረቧ ነው እኔ በጣም የሚገርመኝ። አይኗን አፍጣ ማለት ነው። ቤተሰብስ መቼም ሽማግሌ ሲሄድ አንድ ጊዜ ልጆች ተሳስተው እዚህ ነገር ደርሰዋልና ምናምን ብለው እንትን ቤተሰብ አንገቱን ደፍቶ ሄዶ መለመኑ አይቀርም። በግድ አሁን ሽማግሌ ላክ እየተባለ ነው። በግድ አስረግዘ የተባለ በግድ አስረገዘ። በግድ ደግሞ ሽማግሌ ላክና አግባ እየተባለ ነው። በግድ ማግባቱ አይቀርም። ሽማግሌም መሄዱ አይቀርም። ምክንያቱም ወደ ሌላ ቦታ ስለገቡ ከዚህ በላይ ደግሞ እንዲያንዋረድ ብለው ቤተሰብ መሄዳቸው አይቀርም እና ሩታ ምን አስባ ነው? እኔ ከሁሉ የሚያሳዝነኝ እንትና ነው ደስታ። በቃ እሱ አሁን አብርሽ ምንም ሆነ ምንም አንዴ ከገባሁበት አይቀር ብሎ ሄርሜላ ጋር ያው አውዝ ቢላ እኔ እንደዛ ያለ ነገር አይደለም ልኖርበት እንዳያሰማኝ የሚያስጠላ ነገር። አሁን የዶርም ልጅ ነው የሚባለው። አሁን ይሄ የዶርም ልጅ ነው የሚባለው። የሄርሜላ ልጅ ዶርም ለዶርም እየሄዱ እየተለጣጠፉ ሜዳ ለሜዳ እየተለጣጠፉ እንዳህያ አረገዘች። እንግዲህ ነገ ወዷ እየገፋ ሲሄድ ምን ብላ እንደምትጠራው ምን ብላ እንዲያረገዘች አሁን ደግሞ ስም ቀይራ ባሌ ብላ መታለች። በፊት ፍቅረኛዬ ጓደኛዬ ወዶት ነበር። አሁን ደግሞ ባሌ ብላ ዙራ መታለች። እሳት ይብላሽና ኢንሻአላህ አንቺ መሰሎች ናቸው በቃ ትዳርን ሁላ ብትንትን እያረጉ ያሉት በየቦታው እንዳንቺ ያሉት ማለት ነው። ለራሳቸው ክብር የሌላቸው ሰውን የሚያዋርዱ በቃ ሁሉን ነገር ብልሽት የሚያደርጉት እንዳንቺ ያሉ ናቸው። ሄርሜላ እኔማ እስከ መጨረሻው ነው አንቺን መከታተልሽ። አረገሽም ወለድሽም ምን አልሽም እስከ መጨረሻው አገታለሽ። መቼም ከሩታ ኋላ ነው የምትሄጂው። ሩታ ያረገችው ሁላ ነው የምታረጊው። ሩታ ያረገችው ሁላ ነው እያረግሽ ያለሽው። አሁን ሩታ ግን ሽማግሌ ላክ ብላ አላስላከችም። እና እንተኛ ብላ አልተኛችም። እና ምን ወላሂ ነው የምላችሁ ወደ ኋላ ሄዳችሁ የሩታና ያብርሽን ፎቶ ብታዩት በቃ የሆነ አለ ተከባብሮ በቃ እንደ ሀገራችን ጋብቻ ሆኖ ነው የተጋቡት። እነሱ የተቀራረቡት ማለት ሲቀራረቡ ላሱ በቤተሰብ ነው የተቀራረቡት። የአብርሽ ቤተሰቦች እና የሩታ ቤተሰቦች ናቸው ያቀራረቧቸው ማለት ነው እንጂ ሩታ ሩጣ እሱን አልቀረበችውም። ያው በመጀመሪያ ፈቅርሃለሁ አለችው እንደ ማንኛውም ሰው። ከዛም በኋላ አልቀረበችውም። የአብርሽ ጓደኞቹ እህቱ ወንድሞቹ ናቸው ያቀራረቧቸው ማለት ነው። እና በቤተሰብ መሀል ነው እየተገፉ የመጡት ሩታና አብርሽ ማለት ነው። እና ሩታ እስካሁን ድረስ ክብሯን ጠብቃ ነው ያለችው። አሁንም ቢሆን ማለት ነው አሁንም ቢሆን ለሄርሜላ ደራ ብላ ነው እንጂ አብርሽን እርግፍ አድርጋ ትታ ደስታ ጋር የሆነ ነገር ብታረግ አብርሽ እርግፍ አድርጎ ይመጣል። እርግጠኛ ነኝ ይመጣል። በቃ የአብርሽን ልጅ የሩታ ልጅ ልዑልን ማለት ነው ሉሊን ያባት እያለቅፍ እያረገ ሚዲያ ላይ አንድ ቀን ይዞት ቢወጣ አንድ ቀን ደስታ ይዞት ቢወጣ አብርሽ ፍትን ነው የሚለው። እና ሩታ እንደዛ ማድረግ ነበረባት። እንትን እሱ ጋር ከኋላ መከተሉን አቁማ ልጇን ይዛ እንትና ጋር ደስታ ጋር ወደፊት ብትቀጥል ደስታም አይጨክንባትም። ይተዋታል አብርሽ ከመጣላት ማለት ነው። አብርሽ ከመጣላት ሩታን ይተዋታል፣ ችግር የለውም። አንዴ ለእሷ ደስታ ነው የምፈልገው። እሷ ደስ ካላት ትሂድ አብርሽ ዘንድ ነው የሚለው። እና እሱ አሁን ያለው ምንድነው ወይ እኔ ዘንድ አይደለችም ወይ አብርሽ ዘንድ አይደለችም እያለ ነው ደስታና ለማንኛውም እንትና
ማን ነው ይሄ ኤፍሬምና ሩታ ምን እንዳስቡ አላውቅም። ሩታ ደግሞ ሩታ የኔ ቆንጆ ከጓደኞች ጋር በቃ ከደስታ ጋር ባትጣሉ። አብርሽ እንደሆነ አይተሽዋል። ጆ ያለ ነው። በቃ ሄርሜላ ዝም ስትለው ወደ አንቺ ይመጣል፣ ሄርሜላ ስትለው ወደ ሄርሜላ ይመጣል። እና አሁን ሄርሜላ ዝም ብትለው ቀጥታ ወደ ሩታ ዘንድ ይመጣል። አሁን ሄርሜላ ልጁንም እንዳታይ ነው የምታደርገው። ሽፍቶ ሩታስ በፊት ያው እርጉዝ እያለች ምንም ማለት ሄርሜላ ግን ከሩታ እየከፋኝ ነው የምትሆነው፣ ለአብርሽ ማለት ነው። ከሩታ እየከፋኝ ምክንያቱም አብርሽ ልጄ ብሎ ሩታ ዘንድ ሲሄድ በሆነው ባልሆነው ሩታን አታገኛት ብላ የምትጨቀጭቀው እሱን ነው። ልጅ እንዳለ ልጅን ይወልድልሃል ብለዋለች። እንግዲህ ልጅ ላይ ነው ብላ ልጅን እኮ ሁሉ እንዳያይ ነው ልጅ ያረገዘችለት፣ ሁሉ እንዳያይ ልጅ ያረገዘችለት። እና አሁን ሩታ ዝም ብለሽ እሱን እርግፍ አድርገሽ ትተሽው ከፍሬም ጋር ሳትጣሊ ከቤተሰብ ጋርም ሳትጣሊ በቃ መሳ እኩል ለኩል አካሄደሽ ከጓደኞችሽም ጋር ሳትጣሊ እነ ፍሬም ነዩ እና እንትና ጋር ሳትጣሊ ደስታ ጋር ፍቶኒ ነው የሚሻለው እኔ። ምክንያቱም አብርሽ አሁን ቢመጥ አሁን መጥቶ ይጠቅመኛ ብላ ሳይሆን ሩታ አሁን መጥቶ ይጠቅመኛ ብላ ሳይሆን እንዴት ሄርሜላ በቃ የሄርሜላ ሁኔታ እያናደዳት ነው። ኤፍሬምም ራሱ የፈለገ ቢሆን በቃ ወንድሙ ነው። ምንም ማረገ ምንም ከወንድሙ ጋር አይደለ እንትን አይደለም። አንቺን ነገ ይተውሻል። ምንም ቢሆን ወንድም ነው እና ብታስታዊ ይሻላል ነው የምለው። ሩታዬ በጣም እንትን ባቴ ግን በጣም እያቃጠልሻት ነው። አሁን ቤት ፈራሸች፣ እቃ ገዛች፣ ምን አለች፣ ራስ ሰራች፣ ምን አለች እና በቃ ለአንድ ቀን አዳር ብላ ያን ሁሉ አደረገች ማለት ነው። ነገ ከሷ ከሩታ የባሰ የተሆንበትና ትቷት ይሄዳል። አብርሽ ጭቅጭቅ አይደለ የፈራው ሩታ እየጨቀጨቀች ነው አይደለ የሚለው። ከሩታ የበለጠ ደግሞ እቺ ትጨቀጭቃለች። ምክንያቱም በዚህ በኩል ልጁ አለ፣ በዚህ በኩል እሷ ጭቅጭቅ አለ። በፊት ሩታ ጭቅጭቅ ብቻ ነበረ፣ አትሂድብኝ እያለች እሷ ጭቅጭቅ ብቻ ነበረ። ግን አሁን በዚህ ልጁ አለ፣ በዚህ ሄርሜላ አለች እና በመሀል እንትን ይላል ማለት ነው። እና ቤተሰብ ይሄን ይመስላል ነው የምላችሁና ሩታ የሆነ አንድ አቋም ቢኖራት እኔ ራሱ ዛሬ ደህና ትሆንና ደስታ ጋር ደስተኛ ሆና መጣች ብዬ ደስ ሲለኝ ነገ ደግሞ አብርሽ ዘንድ ሄዳ እንትን ትላለች። እኔ አብርሽ ጋር ባትመጣ በፊት ነበር፣ ከደስታ ሳይመጣ በፊት ነበረ፣ ሄርሜላ ሳታረግዝ በፊት ነበረ። ሄርሜላ ሳታረግዝ በፊት አብርሽ ጋር እየተጨቃጨቁም ቢሆኑ አብርሽ ጋር ሲመጡ ደስ ይላሉ የሚለው ነበር። አሁን ግን ሩታ ሄርሜላ ካረገዘች አብርሽ በቃ እኔ እንጃ ምንም አይመስለኝም። ይሆናል አይደል እያወቀ ገደል ይገባል አይደል እያወቀ የጊዜው ስሜቱ ብቻ ገፋፍተት የሱንም የቤተሰቦቹንም ስም ያጠፋ ልጁን ታው ነገር ልጁ ሲደግ አሁን ልጁን የሩታ ልጅ ሄርሜላ ልጅ ጋር አይጠራም። አሁን ምን ብላ ልታስተዋውቀው ነው? መቼ ወለድኩ ልትለው ነው? ግራ አጋባ ነው ወላሂ። እንደሱ ያሉ ናቸው እንደው የሰውን ትዳር እየበጠበጡት ያሉ። ወደ ተሰበየ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ቻናሌም ዝም ብዬ ከምጠፋ ብዬ ነው እንጂ ቻናሌም አቁሟል። እኔም ስራ እየበዛብኝ ብዙ ጊዜ ቪዲዮ መልቀቅ አልችልም እና እንደዛ ሆኖብኝ ነው። ቤተሰብ ስታዩ እንዳይቸገር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ ደግሞ ሰዓቱ እንዳይነሳብኝ ነው እንጂ የሌላው ጉዳይ አክትሟል ማለት ነው። ሌላው እኔ አሁን ሰዓቱ እንዳይነሳብኝ ብቻ ነው እስከሚስተካከልልኝ ድረስ ማለት ነው። እና ቤተሰብ የዛሬ ቪዲዮ ይሄን ይመስላል። እዚህ ከተመቸኝ እለቃለሁ፣ ካልተመቸኝ ደግሞ ጥፍት ነው የምለው። እንግዲህ ምንም ማድረግ አልችልም። እንግዲህ የሰው ቤት ነውና እንደዛ እያደረግን እንትን እንላለን። እንዴ የጠራ ያምራል፣ ጫፉ ቂጦ ያምራል። በእናንተ ያምራል። ኢዱ እንዴት አሳለፋችሁት? ኢድኛ ዘንድ በጣም የሚያስጠላ ነው። ብቻችንን ያለ ነው
እና ይሄን ይመስላል የዛሬው ቪዲዮ። ቤተሰብ አይዛችሁ ላይክ ሼር